ጥያቄ ሀብታሙ ተስፋዬ አስገባልን አሸናፊ እንደው በቴድሮስ ጥያቄ ላይ በኋላ ምናልባት ትንሽ እንነካው ይሆናል። እድል እሰጥሃለሁ። በእውነት ቀጥታ እሰጥሃለሁ። እሺ ሀብታሙ መልካም አቶ አባይ ይህንን ጥያቄ መልስና አስተያየት ለመስጠት እንፈልጋለንና እሱን አስተያየቱን በዚህ አስተካከል ብትሰጥ ደስ ይለኛል። እሺ አመሰግናለሁ ፕሮፌሰር። ከቴድሮስ ትንሽ ከቴድሮስ ጥያቄ ልጀምርና በዛው የዚህ የብልጽግና መንግስት የአብይ መንግስት ክስ ከውስጥ የሚነሳውን ትግል ወደ ውጭ የማላከኩ ነገር የተለመደ ነው እንደተባለው። ግን አንድ መረሳት የሌለበት የአብይ አስተዳደር ራሱ የውጭ ኃይል ያለበት የራሱ መንግስት ነው። በውጭ ጉዳይ ሚኒስትሩ አማካይነት ከውጭ ኃይሎች ጋር የሚሰራ አልፎ አልፎም በድብቅ ከውጭ የሚመጡትን ድጋፎች ሁሉ ለህዝብ የማይገለጽበት የውጭ ጣልቃ ገብነት ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ስርዓቱ ራሱ የሚያጋባው ስርዓት ነው የውጭ ጣልቃ ገብነት ያለው። ግን አንዱ ዓላማ ከተሳካ አንዱ የትግል ስልት የኢትዮጵያ ህዝብ የሚያደርገው ትግል ሁሉ በዲፕሎማሲ በኩል የውጭ ኃይሎች ተባባሪ እንዲሆኑ ማድረግ ነው። የተለየ ዓለም የተለየ አይላንድ የለንም። ከተለያዩ ከጎረቤትም ከውጭ ኃይሎችም መተባበርና የዲፕሎማሲና የአድቮካሲ ስራ መስራት ይቀጥላል። እሱ ከሆነ የሚያስፈራው ስርዓቱ። ነገር ግን እስካሁን ድረስ እንኳንና የውጭ ኃይል ሊገፋን የህዝባችንም የመጣንበት ህብረተሰብንም ውክልና ሙሉ በሙሉ ያልተሰጠን የኢንዲቪጁዋል ስብስብ ነው ተብለዋልና እሱ ላይ ወደፊቱ በስፋት የምንሄድበት ይሆናል። ግን ብዙ ጊዜ ለሚነሱ ተቃውሞዎች ወደ ሌላው የማላከክ ኢትዮጵያውያን አቅም እንደሌላቸው ትላንትና በኢትዮጵያ እንቅስቃሴ ወደ ስልጣን እንዳልመጡ ዛሬ እነሱ ጋር ሲደርስ የሌላ ኃይል አለበት ማለት የኢትዮጵያን ህዝብ አቅም የማንቋሸሽ አንዱ ነገር ነው። አይችሉም፣ በራሳቸው ኃይል የላቸውም፣ ጉልበት የላቸውም ለማለት ስለሆነ ይሄንን ነገር ማየቱ ተገቢ ነው ለማለት ነው። ሌላው ሀብታሙ ያነሳው ማያስማማንን ነገር ተሸክመንማ መንግስት ከወደቀ በኋላ እዛው መልሰን እንድናጣላ አይደለም ወይ? ፍሬም እየተደረገ ሂደት እየተስማማን ካልሄድ ያ ሀገሪቱ ስርዓት ከፈረሰ በኋላ ሁሉም ነገር የመፈራረስ አደጋም ሊደርስበት ይችላል። በሂደር የተቀመጠ አይደለም፣ ደረጃዎች አሉት ነው።
የመጀመሪያው ፕራዮሪቲ ህልውና ላይ ማተኮር ነው እንጂ ህልውናን ለማዳን ሀገሪቱ ወደ ተሻለ ደረጃ ለማድረስ ቅድም አቶ ልደቱ በዝርዝር ያመጣቸው ደረጃዎች አሉ። መጀመሪያ ባለቤቶቹ የሚካተቱ ኃይሎች፣ የፖለቲካ ኃይሎች፣ የኢትዮጵያ ህዝብ የሚካተትበት ሁኔታ መፍጠር ነው። በዚህ ላይ በየደረጃው የተጀመሩ ትግሎች አሉ ተብሏል። ሁሉም እያንዳንዱ በውጭም በውስጥም ያሉ የየራሳቸው ሮድማፕ አላቸው። የየራሳቸው ይሄንን ስርዓት ለመጣል የሚያደርጉት ትግል ሁሉ መቋጫ አላቸው። ያን ኦነርሺፕ የአንድ ድርጅትና የአንድ የትግል ግንባር ጉዳይ እንዳይሆን የሁሉም ኢትዮጵያውያን ስምምነት እንዲኖረው ጉዞውን ጀምረው ጉዞው ሲጀመር ግን ባለቤቱ ብዙ ነው። ቅድም እንዳልኩት እነዛን ለማሰባሰብ የመጀመሪያው ነገር ብሊዲንጉ ማቆም ነው። የሚፈሰው ደም ማቆም ነው አንዱ ትልቁ ነገር። ተገቢውን ጫና ተፈጥሮ በየቀኑ እያለፈ ያለውን ህይወት የማቆየት ጉዳይና ግን ደግሞ ጎን ለጎን ቅድም እንዳልነው ወደ ሰርጀሪ የሚሄደውንም ሰርጀኑን የመጥራት የማዘጋጀት ቀጥሮ የመያዝ ነው። አንድ በሽተኛ ኢመርጀንሲ ከገባ በኋላ ወዲያውኑ ሰርጀሪ አይደረግለትም። ህይወቱን ሙሉ በሙሉ የሚያድን ከበሽታው የሚገላገልበት ነገር በአንድ ጊዜ በኢመርጀንሲ ሩም አይሰራም። ሰውን እየተባለ ያለው አደጋ አለ። ህልውና እንዳይጠፋ ህልውናን ማቆየት የሚያስችሉ ስራዎችን ጀምር። ደረጃ በደረጃ ግን ፖለቲከኞች አሉ፣ ፕላትፎርሞች አሉ፣ በጣም ብዙ ትግሎች ይደረጋሉ በውስጥም በውጭም። እነዚህን ለማቀናጀት የሚያስችል የጋራ ስምምነት እንዳለ መንገድ እንፈልግ ነው፣ ጥሪ እናድርግ ነው እንጂ በይደር የተቀመጠ አይደለም ለማለት ነው። ኦፍኮርስ መጨረሻው ዳኛው የኢትዮጵያ ህዝብ ከሆነ ለሽግግር የሚደረጉ መደላድሎች ድልድዮች እንጂ መጨረሻው ምርጫው የህዝቡ ነው የሚሆነው። አንዳንዶቹ በምርጫ ጊዜ የሚወሰኑ ነው የሚሆኑት። ለኢትዮጵያ ምን ያዋጣታል? አዲስ ኢትዮጵያ፣ የነበረችው ኢትዮጵያ፣ ሌላ አሬንጅመንት፣ ሌላ ፌደራሊዝም፣ ሌላ ኮንፌደራሊዝም? ቅድም እንዳልኩት ነው እኔ እንደ ግለሰብ እንኳን ሳይቀር ገና ከኢትዮጵያ ጋር አብሮ ለመቀጠል እርግጠኛ ያልሆንኩበት ሁኔታ ላይ ነው ያለሁት። ግን እኔም ሌላ ጥያቄ ያለው ሰው በሂደት በውይይት ይፈታል። ግን ሁሉም ጥያቄ እስኪፈታልኝ ድረስ ዳር ቆይቼ ዳር ሁኜ ልጠብቅ ወይስ ይህን ስርዓት በማስወገድ አስተዋጽኦ ላድርግ በሚለው ጉዳይ ላይ ነው እየተስማማን ያለን እንጂ የምትጠይቁት ጥያቄ የራሳችሁ መልስ እንደሚኖራችሁ ይገባናል። የተስማማነውም ይኸው ነው። እኛ አሁን ለኢትዮጵያ ህዝብ መልስ ጨርሰን ይሄ ነው የሚያዋጣ፣ ይሄን አይነት አሬንጅመንት፣ ይሄን አይነት አይዲዮሎጂ አንልም። ልክ ኢንጂነር ይልቃል እንዳለው ርዕዮተ ዓለሙም ልዩነቱም እንዳለ ይቆያል። ግን በልዩነት ተቻችሎ የመኖሩ ነገር የሁሉም ስምምነት ይጠይቃል እና ያ በሂደት የምንሄድበት ነገር ነው የሚሆነው። ደረጃዎችም አሉት ከ1 እስከ 4 በተዘረዘሩት በመግለጫው ላይ እንደተመለከተው የብዙ ባለሙያዎች፣ የብዙ ፖለቲከኞች፣ የብዙ የማህበረሰቡ አካላት የሚሳተፉበት ሁኔታ ነው የሚሆነው። በተለያየ ወቅት የተለያዩ ስህተቶች እንደተፈጠሩ በየፊናችን አድሚት አድርገናል። ከስህተታችን መማር እንዳለብን ቅድም እንዳልነው አንዱ አሸናፊ ሆኖ ሲወጣ ሌላው ተሸናፊ የሚሆንበት ሁኔታ ከተፈጠረ ያ መልሰን እንደገና በዛ ሳይክል ውስጥ ነው የምንኖረውና ጥያቄዎቹ በይደር የተቀመጡ ለማለት ነው ባጭሩ ሀብታሙ። እነሱንም ቢሆን ደረጃ በደረጃ ከሽግግሩ መድረክ እስከ ዲሞክራሲያዊ ግንባታ የሚሄዱ ሂደቶች አሉ። እነዚህ ኤክስፐርትስን የሚጠይቁ የቅድም ያልነው የሁሉም ህብረተሰብ ተሳትፎ የሚጠይቁ ይሆናሉ። ዋናው ነገር ግን ይሄን ሁሉ እስኪሟላ ድረስ በየጊዜው ወረቀት እየማጨርን ቁጭ ብለን እንጠብቅ ወይስ ትግሉን አፋፍመን ወደ አንድ አምጥተን ሁሉም የሚፈልጉት ህዝቦች ስቴክሆልደሮቹ ወደ አንድ የሚመጡበት ድልድይ እንስራ በሚለው ላይ ነው፣ በዛ ደረጃ ላይ ነው ያለነው ለማለት ነው። አመሰግናለሁ። አንዳንዶቹ ጥያቄዎች አስቀድመው የተመለሱ ይመስላል። አሁን ብዙ በደል የሰሩ በፖለቲካ ምህዳር ውስጥ መጠቀም የማይገባን ቋንቋ የተጠቀሙ እንዴት እዚህ ሊቀላቀላሉ የሚችለው ያው ቀደም ሲል አቶ ልደቱም ተናግሮታል። እኛ ጠያቂዎች አይደለንም፣ ለመጠየቅም ጊዜው የለም። ነገር ግን ሰላምን ለማውረድ እና ጦርነትን ለማቆም ከሁሉም ወገኖች ጋር መነጋገር፣ ሰፊ ድንኳን መጣል አስፈላጊ መሆኑ አስቀድመን ተናግረናል። ምናልባት እነዚህ እየተደራረቡ መልሶች ሲሰጡ በጥያቄ
በቂ መልስ ሊሆኑ ይችላሉ ብዬ ገምታለሁ። ግን በኋላ አሁን ባለው ሁኔታ ከሄድን ተመልሰን የምናያቸው የምንችል ይሆናል። አሁን ከዚህ ቀጥሎ በቃሉ አላምሮ ያንተ ተራ ነው። እሺ፣ አመሰግናለሁ። በቃሉ አላምሮ ነኝ ከኢትዮ ኒውስ። በዚህ ፕሮግራማችሁ ላይ ሚዲያችን አንድም ሁለትም ሶስትም ሆናችሁ በተናጠልም ቢሆን ጉዳዮችን ለማብራራት ላላችሁ ሰዎች በሙሉ ክፍት ነው። እኛም ጋዜጠኝነታችንን በመጠየቅ ለህዝቡ ለመወጣት የምንፈልገውን ኃላፊነት አብረናችሁ እንደሆነ እንድታውቁ ነው። የኔ ጥያቄ ከተራ ቁጥር 2 ጋር የተያያዘ ነው እና ከተራ ቁጥር 2 ላይ በመግለጫችሁ ባሰፈራችሁት ምናልባትም ከዚህ ስርዓት በኋላ ነው ችግሮች ላይ ቁጭ ለመወያየት የምንችለው የሚለው ታሳቢ ሆኖ ነገር ግን አሁን እንደ ስብስብ በግል ከምትታወቁባቸው የፖለቲካል እንቅስቃሴዎቻችሁና ተውቶቻችሁ ውጪ እንደ ስብስብ ባለፉት 7 ዓመታት በብልጽግና አገዛዝ በኢትዮጵያ ውስጥ የተፈጸሙ የጦር ወንጀሎችን፣ ማንነት ተኮር ጭፍጨፋዎችን፣ ማፈናቀሎችን እንዲሁም ይሁነኝ ብለው የሚፈጠሩ ጦርነቶችና በሰላም ላይ የተፈጸሙ ወንጀሎችን ትቀበላላችሁ፣ ታዋግዛላችሁ ወይ? ይህ ከሆነ መሬት ላይ ካሉ ኃይሎች ጋራ የሚኖራችሁ ግንኙነት የማስተባበር ነው ወይስ ጥያቄያቸውን እና የተነሱባቸውን ዓላማዎች እውቅና መስጠት ነው የሚሆነው የሚለው ነው። አመሰግናለሁ። ይህንን ጥያቄ እንግዲህ መጀመሪያ ላይ አሁን ተዳርሷል። በሂደቱ ወደ አንተ እመራዋለሁ። ቅድም ተናግረሃል። እንዲያውም እዚህ ላይ ተጨማሪ እንደ ሁኔታው ተጨማሪ እንዲሰጥ እናደርጋለን። ሰዓታችንን እያየን ያሳጠረም ድምፅ ቅርታ። አመሰግናለሁ ፕሮፌሰር። አሁን እንግዲህ ተያያዥ ነገሮች አሉ። ቅድም አስተያየትም ሊሰጥበት የተባለ ጉዳይ አለ። አሁን በቃሉም ቅድም ሀፍታሙም ያቀረቧቸው ጥያቄዎች ተመሳሳይ ተመጋጋቢ ይመስሉኛል እና አንዱ ቅድምም ለማብራራት ሞክሬ ነበረ። ትንሽ ሚናችንን በደንብ ያለመረዳት ጉዳይ አለ። አጀንዳ የማስታረቅ ስራ አይደለም እኛ የምንሰራው። ቅድም እንደተባለው ምናልባት እኔና ጀዋር ወይም ደግሞ እኔና አቶ አባይ አንዳንዱ እድሜ ልካችንም ብንወያይ ማንተማመንበት ነገር ሊሆን ይችላል። ትውልድም ይዞት ሊቀጥል የሚችል ልዩነት ሊሆን ይችላል። ነገ ከነገ ወዲያ እኮ ኢትዮጵያ ወደ አስተማማኝ እና ዘላቂ የሰላም ሂደት ብትገባ እኮ እዚህ ውስጥ የምታዩን ኃይሎች የተለያየ ፓርቲ ተወካዮች ሆነን እርስ በርስ የፖለቲካ ትግል የምናደርግ ኃይሎች ነው። ልዩነት የግድ ቀድሞ መታረቅ ያለበት ጉዳይ አይደለም። ሊታረቅም አይችልም አንዳንዱ ልዩነት። ዋናው ነገር ምንድነው? ከዚህ በኋላ ያሉንን የፖለቲካ ልዩነቶችና ቅራኔዎች በፍጹም በኃይልና በጦርነት መንገድ መፍታት የለብንም። እነዛን በውይይትና በድርድር መፍታት አለብን እኛ የምንችላቸው። ከዛ ውጪና ከኛ አቅም በላይ የሆኑትን ደግሞ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ በህዝበ ውሳኔ መፍታት አለበት፣ መመለስ አለበት። ከዛ የተረፉትን ደግሞ ፖሊሲ ነክ የሆኑትን ጉዳዮች ደግሞ ተከታታይ በሆነ ቀጣይነት ባለው የዲሞክራሲ ሂደት በምርጫ ሂደት የሚፈቱበት ሁኔታ መኖር አለበት። በሜካኒዝሙ ላይ ነው እንጂ እኛ መስማማት የምንችለው አጀንዳችንን ከወዲሁ ልናሳርቅ አንችልም። ይሄ ስብስብ እየተፈጠረ ያለው አንድ ፓርቲ ለመሆን አይደለም፣ አንድ መንግስትም ለመሆን አይደለም። ከሽግግር መንግስቱ ሂደቱ በኋላ ከዚህ ውስጥ ምናልባት አንድ ፓርቲ ወይም 2 ፓርቲ 3 ፓርቲ በጥምረት ሊሆን ይችላል መንግስት የሚሆን፣ ሌሎቻችን ተቃዋሚ ሆነን ሊሆን ይችላል የምንቀጥለው። አጀንዳዎቻችን የግድ አሁን ሊታረቁ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ የያዝናቸው አጀንዳዎች የራሳቸው ማህበራዊ መሰረት አላቸው። የህዝብ አጀንዳዎች ናቸው። እነዛን አጀንዳዎች እኛ ዛሬ ተሰባስበን አስታርቀናቸዋል ብለን የማለት ማንዴትም የለንም። ይሄን ግንዛቤ ውስጥ ታስገቡት ጥሩ ነው። አሁን ዋናው ነገር ያ አይነት የተደላደለ የዲሞክራሲ ምህዳር መፍጠር የሚያስችል ሰላም እንዴት ነው የሚሆነው? ከአገዛዝ እንዴት ነው የምንላቀቀው?
ከጦርነት ሂደት ከዚህ አዙሪት እንዴት ነው የምንወጣው የሚለው ጉዳይ። ከዛ በኋላ ይሄ ስብስብ እንደ ስብስብ እኮ መቀጠል የለበትም። የተለያየ ፓርቲ ሆነን እንደው የምንታገል ነው እርስ በርሳችን የምንሆን። ስለዚህ ይሄ ስብስብ እየሰራ ያለው አንድ ፓርቲ ለመሆን አይደለም። አንድ ፓርቲ ነው በሁሉም ጉዳዮች ላይ ተመሳሳይ አቋም ሊኖረው ይችላል፣ ወይም ደግሞ አንድ መንግስት ለመሆን አይደለም። ይሄን በደንብ መረዳት ጥሩ ይመስለኛል። እና ይሄ ጥያቄ መቆም ያለበት። ይሄ ማለት ግን በመካከላችን ደግሞ በጋራ ልንሰራቸው የሚገቡ ጉዳዮች ማለት አይደለም። ቅድም ዘርዝረናል አሉ 1 2 3 4 ተብለው የቆጠርናቸው ጉዳዮች አሉ። እነዛ በጋራ ለመታገል በቂ አጀንዳዎች ናቸው በአንድ በኩል። በሌላ በኩል ደግሞ ኢትዮጵያ ያለችበት ነባራዊ ሁኔታ አደጋው በህዝብና በሀገር ላይ የተደቀነው አደጋ ወደድንም ጠላንም በጋራ እንድንታገል አስገዳጅ ሁኔታ ፈጥሯል። ትልቅ አጀንዳ ነው እሱ ራሱ። ያ አደጋ ደግሞ አንዳችንን ሁለታችንን ብቻ የሚመለከት አይደለም፣ ሁላችንንም የሚመለከት እስከሆነ ድረስ የጋራ ትግል የተባበረ ትግል ማድረግ አለብን የሚል ስምምነት ነው እንጂ የተለያዩ አወዛጋቢ ጉዳዮችን ህገ መንግስታዊ የሆኑ ስትራቴጂክ ጥያቄዎችን የሚመለከቱ የፖሊሲ ጉዳዮችን አሁን ልናስታርቅ አይደለም። እናስታርቅም ብንል ምንሰራውን ማናውቅ ነው የሚሆነው። የሚቻል ነገር አለ። ይሄን በደንብ ብናስብበት ጥሩ ነው እና ይሄ አይነቱ ብዥታ መቀጠል ያለበት አይመስለኝም። የሚዲያ ሰዎችም ህብረተሰቡ በአግባቡ ቢረዱት ጥሩ ነው ብዬ እላለሁ። ሌላው አሁንም ቅድም ቴዲ ያቀረበው ጥያቄ አለ ከተጠያቂነት ጋር የተያያዘ። እሱም ላይ ግልጽነት ቢኖር ጥሩ ይመስለኛል። ይሄ አካል አንድን አካል ከሌ ወንጀለኛ ነው ከሌ ንጹህ ነው ብሎ ሊከስም ይችላል። አንዳችን ሌላችንን ቅድም አቶ አባይ እንዳሉት ተጠያቂ የምናደርግ። ለዚህም ነው እስካሁን ድረስ ተሰባስበን መነጋገር ሳንችል ይቀርላል። እንዴት ከከሌ ጋራ ተገናኝቼ እንነጋገራለን? ከሌ እኮ ወንጀለኛ ነው እያል አንዳችን ሌላችንን እየከሰስን ነው በልዩነት የቀጠልነውና የህዝባችንን ፈተና መታደግ ያልቻለ። ይሄን ነገር እንዴት ነው ማለፍ ያለብን ብለን ነው አሁን መፍትሄ እያመነጨን ያለው። ይሄ በጣም ታሳቢ መሆን አለበት። አሁን እኔን ብትወስዱኝ 33 ዓመት በትግሉ ቆይቻለሁ። በየጊዜው ብሔራዊ እርቅ ኢትዮጵያ ውስጥ መምጣት አለበት እያልኩ ስታገል ነው የኖርኩት። ብዙዎቹ እዚህ ውስጥ ያላችሁ ተመሳሳይ አቋም እንዳላችሁ አውቃለሁ። ብሔራዊ እርቅ ይምጣ ስንል እኮ የተመሳሳይ አስተሳሰብ ያለን የምንግባባ ሰዎች እንታረቅ እያልን አይደለም፣ ወይም ደግሞ የሐሳብ ግጭት ያለን ሰዎች ብቻ እንታረቅ እያልን አይደለም። ጠበንጃ ይዘው የተገዳደሉ ደም ያፈሰሱ ኃይሎች ሁሉ ወደ እርቅ መድረክ መምጣት አለባቸው እኮ እያልን ነው። በ27 ዓመቱ የኢህአዴግ አገዛዝ ኢህአዴግን እኮ እውነተኛ የሆነ ብሔራዊ እርቅ መምጣት አለበት እያልን እኮ ስንጠይቀው ነበር። ከሱ ጋር ቁጭ ብለን ለመወያየት ለመደራደር እኮ ጥያቄ ስናቀርብ ነበር። ስላልተቀበለን ትልቁ ችግር የተፈጠረው። አሁን በስልጣን ላይ ያለው መንግስት ከዚህ መንግስት በላይ ጨፍጫፊ መንግስት የለም፣ ወንጀለኛ መንግስት የለም። ነገር ግን የኢትዮጵያን ችግር ለመፍታት ሌሎች ሚሊዮኖች ነገ ከነገ ወዲያ እንዳያልቁ ለማድረግ አገር እንዳይፈርስ ለማድረግ ከዚህ መንግስትም ጋር እኮ ተነጋግረን ችግራችንን ለመፍታት ፈቃደኞች ነን። ችግሩ አገዛዙ ፈቃደኛ ሊሆን አልቻለም። ሌላው ቀርቶ እኮ አሁን የምክክር ኮሚሽን እየተባለ አሁን ህዝብን እያደናገረ ያለው አካል ጀኒውንሊ በሐቅ እውነተኛ የሆነ አገራዊ መግባባት ለመፍጠር የሚሰራ ቢሆን እኮ ሁላችንም እኮ እዛ ውስጥ ታገኙን ነበር። ከገዢው ፓርቲ ጋር እኮ ቁጭ ብለን ለመነጋገር ፈቃደኞች እኮ ነበር። ገዢው ጋር ፓርቲ ሰላማዊ ሆኖ ነው? ገዢው ፓርቲ ወንጀል ያልፈጸመ ሆኖ ነው? አይደለም። እንኳንስ በንግግር ደረጃና በተግባር ወንጀል ፈጽመዋል ብለን የምናምንባቸው አካሎች ጋር ሁሉ ቁጭ ብለን ተነጋግረን በጠረጴዛ ዙሪያ ችግራችንን መፍታት አለ። ያ ችግራችንን ለመፍታት በምናደርገው ጥረት ግን ተጠያቂነት የማይታለፍ ጉዳይ መሆን አለ። ጊዜው ግን መመረጥ አለ። መቼ ነው ያ የሚሆነው? በጦርነት ውስጥ ሆነን እርስ በርስ እየተላለቀን አሁን ባለንበት ሁኔታ ያን ማድረግ አንችልም። ስለዚህ አገዛዝ ተወግዶ ዘላቂ ሰላም ሰፍኖ ጦርነት ተወግዶ አዲስ የሽግግር ሂደት ሲጀመር የሽግግር ፍትህ መኖር አለ። ማናችንም ላጠፋነው ጥፋት ተጠያቂ መሆን አለ። በዚህ መተማመን አለብን። አይ ተጠያቂ መሆን የለብኝም የሚል አካል ካለ የዚህ ስብስብ አካል ይሆናል የሚል እምነት የለኝም። ሁላችንም ያን ኃላፊነት ወስደን ሁላችንም ከኔ ጀምሮ በነበረን የፖለቲካ ትግል ቆይታ በህግ ሊያስጠይቀን የሚገባ ስህተት ወንጀል ካለ ሁላችንም መጠየቅ አለብን። ያ ተጠያቂነት ግን መቼ ነው የሚሆነው? በሽግግር ዘመን በሚካሄድ የሽግግር ጊዜ ፍትህ። አይ አሁን
ይሄ ችግር እስካለ ድረስ አንገናኝም ካል ምርጫው አንድ ነው። አገዛዙ ይቀጥላል፣ ኢትዮጵያም ትፈርሳለች፣ ህዝቡም ይተላለቃል። በዛ ደረጃ ያለ ችግር ሆኖብን እንጂ አሁን ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ ቢኖር አንዳችን ከሌላችን ጋር ጭራሽ መገናኘትም ላንፈልግ እንችላለን። ግን አትስቴክ ያለው እጃችን ላይ ያለው ፊታችን ላይ ያለው ነገር የህዝብ ጉዳይ ነው፣ የሀገር ጉዳይ፣ የሚሊዮኖች እልቂት ጉዳይ። ስለዚህ ትናንት የተናገረው ነገር የሰራው ነገር አብሬው እንዳልቀመጥ አያስችለኝም ካልኩ ሌላ ሚሊዮን ህዝብ ያልቃል። ይሄን በሆደ ሰፊነት በማየት ነው እንጂ እንደዚህ አይነቱ ነገሮች ሁላችንንም ሳያመን ቀርቷል። ደግሞ የተጠያቂነቱ ጉዳይ አሁን አንዳችን ጣታችን በሌሎች ላይ የምንሰነዝርበትም አይደለም። የኢትዮጵያ የፖለቲካ ሂደት ተበላሽቷል። አብዛኛው የፖለቲካ ኃይል እጁ ብዙ ስህተትና ችግር ውስጥ ተዘፍቋል። ታስታውሳላችሁ ከ2 ዓመት በፊት የሰብአዊ መብት ድርጅቶች ያወጡትን መግለጫ የምታስታውሱ ይመስላል። አብዛኛዎቹ ኃይሎች እጃቸው በወንጀል ውስጥ ተዘፍቋል የሚል መረጃ ነው እየመጣ ያለው። ስለዚህ በዛ ተጠያቂነት ላይ ማመን፣ ሁላችንም ተጠያቂ ለመሆን ዝግጁ መሆን ነው ያለብን። ይሄ ጉዳይ እንቅፋት ሆኖ እንዳንተባበር የሚያደርገን ከሆነ ግን ይቺ ሀገርና ይሄ ህዝብ ያልቅለት። የህልውናውን ችግር መቀልበስ አንችልም ማለት ነው፣ የምርጫ ጉዳይ። ስለዚህ ትልቅ የህዝብ ጉዳይ ሆኖብን እንጂ እንዲህ አይነቱ ነገር እንደማንኛውም ሰው የማያመን ሆነን አይደለም። አሁን እዚህ መድረክ ላይ የተገናኘ ነው አንዳንዶቹ ሰዎች ቅዳሜ ዕለት ውይይት ያደረግነው ብዙዎቻችን እከሌ ካለ አንገኝም የምንል አየነው፣ ግን እንደማያዋጣ የትም እንደማይደርስ በዛ መቀጠል ሌሎች ሚሊዮኖች ለሌላ እልቂት እንደሚዳርግ ተገነዘብ። በቃ ይሄን ስሜታችንን ገርተን ወደ ትብብር መምጣት አለብን። በዛ መንገድ ነው ህዝባችንን ሀገራችንን ማዳን ያለብን ብለን ነው የመጣ እንጂ አንዳችን ሌላችንን በዛ ደረጃ ተቀብለን ነው ማለት አይደለም። እና ይሄም እኔ በበቂ ሁኔታ ግንዛቤ ውስጥ ቢገባ ይመስለኛል። ይሄ የውጭ ኃይል የሚለው ነገር አለበት ወይ የሚለው ሲነሳ ሰምተናል እዚህም እዛም። አንዳንዶቹ በድፍረት እንደውም የኤርትራ መንግስት የሚያቋቁመው ስብስብ እንደሆነ አድርገው ለማውራት ሲሞክሩ ሰምተናል። እና አይደለም ቀርቶ የውጭ ኃይልና ይሄን ስብስብ እዚህ ስብስብ ውስጥ የበላይ ሆኖ አንድ አካል ሊመራው አይችልም። ከዚህ በኋላ ተስማምተን ተከባብረን ተወያይተን ተማምነን ነው መጓዝ የምንችል። ይሄ ስብስብም የማንንም የበላይነት ሊቀበል አይችልም። ወደፊት የምትመጣው ኢትዮጵያም የማንንም የበላይነት ልትቀበል የምትችል አንዳችን ሌላችንን በማሸነፍ ወይም የበላይ በመሆን የምንቀጥልበት ሁኔታ ተዘግቷል ብለን ነው። ስለዚህ እንኳንስ ቀርቶ እንደ ሻዕቢያ አይነቱ ኃይልና ማንም ሊያዘን አይችልም፣ ጣልቃ ሊገባብን አይችልም። ይሄን ግምት ውስጥ ማስገባት ያስፈልጋል። ሌላው ቅድም ያልኩት ከዚህ ከመቋቋም አንፃር ገና ነን። ሊደርሺፕ ራሱ አልመረጥንም፣ እስካሁን ገና ነን። ስያሜ ራሱ አልመረጥንም። ያን በሂደት አካታች በሆነ ሁኔታ ወደዛ ነው የምንሄደው። ግን ለምሳሌ የዛሬን ስብስብ ይሄን ሂደት ፕሮፌሰር እንዲመራልን መርጠነዋል። ግን የስብስብ አጠቃላይ ሊቀመንበር መሪ የሚባል ነገር እስካሁን አልመረጥንም። ወደዛ ደረጃም ቸኩለን መሄድ አንፈልግም። ምክንያቱም ገና ነው፣ ይሄ መድረክ ጠባብ ነው፣ የበለጠ አሳታፊ መሆን አለበት የሚል እምነት አለን ለማለት ነው። አመሰግናለሁ። መልካም እንዳልኩትም ጥያቄዎቹ በየተራው ላይ በላዩ እየተመለሰ ሁሉ ግልጽ የሆነ ይሄዳል። ያው አንዳንዶች ጥያቄዎች ያው እርግጠኛ ነኝ አንዳንዶች ከዚህ ጋዜጠኞችም ስትጠይቁ